ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ልዩ ሰበር ነው። ዩክሬን የሩሲያውን ፕሬዝደንት ቭላዲሚር ፑቲንን ለመግደል መሞከሯን በተመለከተ ተጨማሪ ፍንጮች እየወጡ ነው። የአንድ ተመቶ የወደቀ ሰው አልባ ጭምር የሚያሳይ ፎቶግራፍ እንደወጣው ዘገባ ከሆነ ከፕሬዝደንት ፑቲን መኖሪያ ቤቶች መካከል አንዱ ላይ የተቃጣው የግድያ ሙከራ ለማመን ያስቸግራል። ወደ 100 የሰው አልቦች ወጀብ የተከፈተበት ከባድና ውርጅብኝ ነበር ተብለዋል። ዕለቱ ባለፈው እሁድ ሌሊት ነበረ። የሀገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ስሜታቸው ጎሾ እንደገለጹት የታቀደው ጥቃት የተካሄደበት ሰሜን ምዕራባዊ ግዛት ኖቮግሮድ አውራጃ ቫሊድ ወረዳ ውስጥ የሚገኘው የፕሬዝደንታችን መኖሪያ ነው ብለዋል። ከሞስኮ በስተሰሜን 360 ኪሎ ሜትር ከአዲስ አበባ ደሴ በሚሆን ርቀት ላይ ከቫሊድ ሐይቅ አጠገብ የተንሰራፋና በጽኑ የሚጠበቅ ቤተ መንግሥታቸው ነው። ላቭሮቭ ቃል በቃል እንደተናገሩት ዩክሬኖች ቤተ መንግሥቱ ላይ ያነጣጠሩ የለቀቁት ሩምታ ትክክለኛ ብዛት 91 ሰው አልቦች ነበረ። ደግነቱ ዙሪያ ገባውን ያጠረው አየር መከላከያ ሰው አልቦቹን እንደ ሾላ አረገፋቸው እንጂ የተጎዳ የለም ብለዋል። እንዲህ አይነት የግድያ እርምጃ ምላሹን ያገኛል ሲሉ ዝተዋል። የራሽያ ባለሥልጣኖች እንደሚሉት ዩክሬንና ፕሬዝደንቷ ቮሎዶሚር ዜሌንስኪ የሰላሙን ሂደት ከሃዲዱ ለማስወጣት ሆን ብለው የፈጸሙት ጥቃት ነው። የሀገሪቱ የብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የቀድሞ የሀገሪቱ ፕሬዝደንትም ነበሩ። የዩክሬንን ዜሌንስኪ ስም ሳይጠቅሱ ግን እሳቸው ላይ የተነጣጠረ የኤክስ መልእክት አስፍረዋል። ደም ፍላታቸው የሚነበብበት መልእክት ነበረ። ሸታታው የኪየቭ ዲቃላ አሉ ዲሚትሪ ሲጽፉም። ሸታታው የኪየቭ ዲቃላ ግጭቱ ልባት እንዳያገኝ ሐዲዱን እንዲስት እየሞከረ ነው። እሱ እንደሆነ ጦርነቱን ይፈልገዋል። እንግዲያውስ መልካም፣ ቢያንስ ካሁን ጀምሮ ቀሪውን ውዳቂ ሕይወቱን ተደብቆ ያሳልፋል ብለዋል። ከኋላ ስሜት እየጎሸ ነው። የክሬምሊን የውጭ ፖሊሲ ረዳት ዩሪ ቫኮቭ ጥቃቱ የተካሄደው ፍሎሪዳ ውስጥ በፕሬዝደንት ትራምፕና በዜሌንስኪ መካከል ጦርነቱን ማቆም በሚቻልበት ነጥብ ላይ እሁድ ዕለት ያደረጉት ውይይት እንዳበቃ ወዲያውኑ ነበር ሲሉ ተገርመዋል። ስብሰባው ሲያበቃና ቭላዲሚር ፑቲንን በቭላድ ሐይቅ ዳርቻ ቤተ መንግሥታቸው ውስጥ እንዳሉ ለመግደል የሰው አልባ ጥቃቱ ሲጀመር እኩል ነበረ። ራሽያ ቃታ ይዛ የፕሬዝደንቱን ሕይወት ስትከላከል፣ ፕሬዝደንት ትራምፕና ዜሌንስኪ ግራና ቀኝ ቆመው ለዓለም አቀፍ ሚዲያ ሰላም ቀርቧል እያሉ መግለጫ እየሰጡ ነበረ። ፕሬዝደንት ፑቲን ሕይወታቸውን ሊቀማ ከኪየቭ የተከፈተባቸውን ቦምብ ታጣቂ ሰው አልቦች ውርጅብኝ ጥቃት በተመለከተ በግላቸው እስካሁን ድረስ አንድም ነገር ትንፍሽ ያለ ማለታቸው አስደንቋል ወይም አሳስቧል። ዩክሬን የራሽያን አመራር
ዋነኛ መሪ አንገት ለመቅላት ሰይፍ ሰነዘረች። የዛን ዕለት እሁድ ሌሊት ፕሬዚደንቱ የት እንዳደሩ ሞስኮ እንዲህ አይነቱ ነገር አይነገርም ብላለች። ይሁንና ቅዳሜና ሰኞ በሞስኮ ቤተ መንግሥታቸው ክሬምሊን ስብሰባዎችን ሲያካሄዱ እንደነበር ታውቋል። ዘለንስኪ ግን ከራሽያ የቀረበባቸውን ውንጀላ ዓይኔን ግንባር ያድርገው ብለዋል። ራሽያ ልማዷ ነው አለው ዘለንስኪ በኤክስ ገጻቸው ሲመልሱም ከፕሬዚደንት ትራምፕ ቡድን ጋር በጋራ ዲፕሎማሲያዊ ጥረታችን የተቀዳጀናቸውን ውጤቶች ለመጨፍለቅ የተነገረ አደገኛ መግለጫ ነው ብለዋል። ሲቀጥሉም ይሄ የመኖሪያ ቤት ጥቃት ተብዬ ውንጀላ ኪየቭን ጨምሮ በመላው ዩክሬን ላይ ተጨማሪ ጥቃቶች፣ ድብደባዎች ለመፈጸም ሙሉ በሙሉ በሐሰት የተቀነባበረ ወሬ ነው ሲሉ ውድቅ አድርገውታል። የዩናይትድ ስቴትስ አሜሪካ ፕሬዝደንት ዶናልድ ትራምፕ ራሽያዊ አቻቸው ሌሊቱን ለነፍሳቸው ሲከላከሉ ካደሩ በኋላ በማግስቱ ሰኞ በሰጡት መግለጫ የሞስኮን እውነታ የተቀበሉት መሆናቸውን የሚያሳይ መግለጫ ሰጥተዋል። ቤታቸው ላይ ጥቃት የመፈጸሚያ ትክክለኛ ጊዜ አይደለም፣ እኔም ይህን ያወቅኩት ከራሳቸው ከፕሬዝደንት ፑቲን ነው፣ በጣም ነው የተናደድኩት ብለዋል። ጋዜጠኞች የአሜሪካ የስለላ ድርጅቶች ስለ ጥቃቱ መካሄድ ማስረጃ አግኝተዋል ወይ በማለት ላቀረቡላቸው ጥያቄ ዶናልድ ትራምፕ እንደርስበታለን ሲሉ መልሰዋል። በፕሬዝደንቱ ላይ የተቃጣው የግድያ ሙከራ ዓለምን አስቆጥቷል ማለት ይቻላል። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስቴር ሰኞ ዕለት ባወጣው መግለጫ የተባበሩት አረብ ኤሚሬትስ የክቡርነታቸው ቭላዲሚር ፑቲን የራሽያ ፌዴሬሽን ፕሬዝደንት መኖሪያ ቤት ላይ የተደረገውን ሙከራ በጽኑ እናወግዛለን። ሰላም፣ ደህንነትና መረጋጋትን አደጋ ላይ የሚጥል ነበር በማለት አሳዛኝ ነውረኛ ጥቃት ብለዋለች። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኤክስ ገጻቸው ባሰፈሩት መልእክት የራሽያ ፌዴሬሽን ፕሬዝደንት መኖሪያ ቤትን ኢላማ ያደረገ ጥቃት መሞከሩ በጣም በጥብቅ አሳስቦናል ብለዋል። የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍም እንዲሁ በጽኑ አውግዘዋል። እንደ ተባበሩት አረብ ኤሚሬቶች ሁሉ ጥቃቱ ሰላም፣ ደህንነትና መረጋጋት ላይ የከፋ አደጋ ይጋርጣል ብለዋል። ነባሩ ዲፕሎማት ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይህንን በፕሬዝደንታቸው ላይ የተቃጣውን ሙከራ አስመልክተው በሰጡት መግለጫ መደምደሚያ ላይ የራሽያ ጦር ምን አይነት በቀል መውሰድ እንዳለበት፣ ምን አይነት ቦታዎች ኢላማ ሊሆኑ እንደሚገባ መርጦ ጨርሷል ሲሉ አስታውቀዋል። ዳንኤል፣ በራሽያ በዚህ ጥቃት ምክንያት በአጠቃላይ የሰላም ጦርነቱን የማስቆሙ የሰላም ጥረት ላይ አቋሟን እንደገና እንደምታይ ነው የገለጸችው። ይሄ ማለት ብዙ ነገር ማለት ነው። እስካሁን ጦርነቱ በዚህ መልኩ ሊያቆም ይችላል ብላ ሐሳብ ሰጥታ በዩክሬን በኩል የሚሰጠውን ሐሳብ በመጠባበቅ ላይ የምትገኝ ናት። ይህም ሆኖ እስካሁን የሄድንበትን የሰላሙን መንገድ ወይም አካሄድ እንደገና እንድንመለከተው ያደረገ ነው የሚል በውስጡ ዲፕሎማሲያዊ እርጋታ የተላበሰ ነገር ግን ከውስጥ እጅግ የታመቀ ንዴትና ቁጣ የሚታይበት መግለጫ ነው እየሰማን ያለነው። ዳንኤል፣ ዓለም ይህ ዜና በእርግጥም ዓለምን ያስደነገጠ ይመስለኛልና ስለዚህ የራሽያ ምላሽ ምን ሊሆን ይችላል የሚለውን ብትነግረን። መቼም አንድ ነገር ማወቅና መገመት ይቻላል። ብዙዎች ያነሱ የነበሩት ጥያቄ ራሽያ እንደ አንድ ወታደራዊ ሌላ ሀያል ሀገር ከዩክሬን ጋር ለ4 ዓመት ገደማ ስትዋጋ
የዛ ሀገር መንግስት ስልጣን ላይ ሆነው ስራውን በሰላም ጊዜ ያካሄድ እንደነበረ ሁሉ አሁንም በጦርነቱ ጊዜ በዚህ መልኩ ደህንነቱን ጠብቆ መኖር የቻለበት ሁኔታ ለብዙዎች አስገራሚ ነው የሆነው። በሌላ አነጋገር የፕሬዚደንት ቮሎዲሚር ዘለንስኪ በስልጣን ላይ መቆየት ራሱ በዚህ በ4 ዓመት ውስጥ የመንግስቱ አለመፍረስ እና ከዛም አልፎ የተለያዩ ሀገሪቱ ክፍሎች እስከ ጦር ሜዳ ድረስ እየተዘዋወሩ የአዋጊነት ሚና እንዲጫወቱ የቻሉበት ምክንያት በብዙዎቹ ወታደራዊ ተመልካቾች ዘንድ ግራ የሚያጋባና የሚዋጥ አልነበረም ዳንኤል። ምክንያቱም ያው ራሽያ ናትና ይሄ ግንዛቤ ነበረ። እንግዲህ ራሽያኖች ምንም እንኳ ቮሎዲሚር ዘለንስኪ እኔን ለመግደል ሙከራ ተደርጎብኛል እያሉ የሚጠቅሷቸው አንዳንድ አጋጣሚዎች ቢኖሩም እነዚህ ሁለት ሀገሮች አንድ አይነት ቋንቋ መናገራቸው፣ ተመሳሳይ ህዝቦች መሆናቸው፣ ራሽያ ደግሞ ከዓለማችን የስለላ ተቋማት መካከል በመሳነት ከሲአይኤ ጋር ከሞሳድ ጋር የሚነገርለት የኬጂቢ ሀገር ከመሆኗም አንጻር እና ደግሞ የቴክኖሎጂም ሆነ የሰው ሰላዮችን ከማዘጋጀት አንጻር ዩክሬን በፍጹም የምትቀል መሆኗ ሁሉ ግንዛቤ ገብቶ እስካሁን ድረስ ዘለንስኪ በሕይወት እንዲቆዩ ስልጣናቸው ላይ የመፍቀዷ ሁኔታ እንቆቅልሽ ነው። ባለፈው ጊዜ አውሮፓን በተመለከተ ፕሬዚደንት ቭላዲሚር ፑቲን ሲናገሩ አውሮፓውያን ራሽያ ልትወረን ነው በሚቀጥለው 3 ዓመት ወይም 5 ዓመት አንዳንዴ 10 ዓመት እያሉ ጊዜ እያስቀመጡ እና የራሽያን ወረራ ለመከላከል በሚል ራሽያ ላይ ጥቃት ለመክፈት ዝግጅት ላይ ናቸው። ስለዚህ እኛ በተደጋጋሚ እንደዚህ አይነት ሐሳብም እቅድም ሊኖረን አይችልም፣ ይሄ ውንጀላችሁ ሪዲኩለስ ነው፣ አስቂኝ ነው በማለት ደጋግመን ብንመልስም እሱን ባለመቀበል የሞኝ ለቅሶ መልሶ እንደሚባለው ራሽያን ልትወረን ነው የሚለው ውንጀላቸው እንደቀጠሉ ነው። ይሄ የሚያሳየው እነሱ ራሽያን ለመውረር ራሽያን ለማጥቃት የወሰኑ መሆናቸውን ነው የሚያሳየው። ወስናችሁ ከሆነማ እና ጦርነቱን የምትፈልጉት ከሆነ ጀስት ጀምሩት። 3 ዓመት 5 ዓመት 10 ዓመት ብሎ መጠበቅን ተዉት። አሁን ከእናንተ ጋር ለመዋጋት ራሽያ ዝግጁ ናት የሚል መግለጫ መስጠታቸው አይዘነጋም። እና ይህን መግለጫ በሰጡበት ጊዜ አንድ ነገር ተናግረዋል። እስካሁን ከዩክሬን ጋር የሚደረገውን ጦርነት ነው ብላችሁ ወስዳችሁ ከሆነ ተሳስታችኋል። ከዩክሬን ጋር የምናደርገው ጦርነት ማንን የቱን እንምታ ብለን ነጥለን ተጨንቀን አነጣጥረን በእሱ የተነሳ ሌላ እንዳይመታ እየለየን የምናጠቃበት ነው። ይሄ ውጊያ አይደለም። ውጊያ ማለት በጣም ከዚህ የተለየ ሌላ ነው። ለሰላም ድርድር የሚሆን ሰው እንኳ ቆሞ አይገኝም። ስለዚህ ከእኛ ጋር ውጊያ የምትፈልጉ ከሆነ ያንኛውን ውጊያ ነው የምታገኙት፣ ከዩክሬን ጋር የምንዋጋውን ውጊያ ነው ብላችሁ እንዳታስቡት የሚል መግለጫ ሰጥተዋል። እነዚህን ነገሮች ሁሉ አጠቃለህ በማስቀመጥ ስታየው በሆነ መንገድ ራሽያ ዲካፒቴሽን ብለን የምንጠራውን የአመራሩን ዋነኛና ሁነኛ ሰዎችን በመምታት አንገት የመቁረጥ የአጠቃላይ ኪየቭ በዚህ መልኩ የመዋጋት አቅሟን ማሳጣት ማለት ነው። እንደዚህ አይነት እርምጃ ለመውሰድ ያልፈለገችበት ምክንያት ይኖራል። የጦርነቷ ባህሪም በዚህ
በማናቀው ጽኑ አቋሟ ምክንያት የተገደበ ነው፣ አለበለዛ ደግሞ ስላልቻለች ነው የሚል ነገር ነው ያለው። አሁን ግን 91 ሰው አልቦች አሁን የራሽያ ሻሂድ ራሽያውን አሻሻላ የሰራቻቸው ሰው አልቦች 50 ኪሎ ግራም ቦምብ መሸከም ይችላል አንዱ። 91ዱ በድምር ይዘውት እንግዲህ አነስተኛ ከዚያ ያነሰ እንኳ ቢሸከሙ ከ3000ና ከ4000 ኪሎ ግራም ክብደት በላይ ያላቸው የቦምብ ውርጅብኝ ነው ቤተ መንግስቱ ላይ የተቃጣው ማለት ነው። ይህ ፕራክቲካል ሆኖ ለዚህም የተመቶ የወደቀ ሰው አልባ በዛ አቅራቢያ ነው ብላ ራሽያ አሳይታለች። አንድ ይሄ ከሆነ እና አሁን በምታየው መንገድ ስታብሊሽድ ከሆነ ዘለንስኪ ቭላዲሚር ፑቲንን ለመግደል በስብሰባ ላይ ያሉ አሜሪካ ትኩረት እዛ ባለበት ሰዓት ላይ እንግዲህ እንደዚህ አይነት ጥቃት ሊደረግ የሚችለው ምረጃን መሰረት ያደረገ ነው። ዩክሬን ከአንዴም ሁለት ጊዜ በስለላ ላይ የሀገሮች የስለላ ድርጅቷ የፈጸማቸው 2-3 ጥቃቶች አሉ ራሽያ ውስጥ። ስለዚህ የፕሬዚደንቱን እንቅስቃሴ በመሰለል ከነበሯቸው ቤተ መንግስቶች በዕለቱ እዛ ማደራቸውን በማወቅ ይህን ምንም እንኳ ራሽያ ባታረጋግጥ የተጠናና የታቀደ የሚል ቃል ስላለ ፕሮባብሊ ቭላዲሚር ፑቲን እዚህ ቭላድ ቤተ መንግስት ነበሩ ብሎ ለመገመት ጠንካራ ምክንያት ይሰጣል ዳንኤል። ኢትስ አክቹዋል ፕሬዚደንቱን ለመግደል ዘለንስኪ ሞክረዋል ማለት ነው። ስለዚህም በጣም በፍጥነት የሩሲያ ጦር ቀጣዩ እርምጃ ምን መሆን እንዳለበት የራሽያ ጦር ኢላማውን መርጦ ጨርሷል ብለዋል ውጭ ጉዳይ ሚኒስትሩ። እና ምንድን ነው ያሉት አሁን ዲሚትሪ ፔስኮቭ? ያንተን ጥያቄ ለመመለስ ነው ዳንኤል። ዲሚትሪ ፔስኮቭ ቃል አቀባዩ ናቸው የክሬምሊን። ዲሚትሪ የቀድሞው የራሽያ ፕሬዚደንትና የብሔራዊ ደህንነት ምክር ቤት ምክትል ናቸው። ዋና ሊቀመንበሩ ራሳቸው ፕሬዚደንት ቭላዲሚር ፑቲን ናቸው። እኚህ ሰው ብዙ ጊዜ የሚባለው የቭላዲሚር ፑቲንን የውስጥ እውነተኛ ስሜት የሚያስተነፍሱ ሰው ናቸው። ፑቲን እንደ ፕሬዚደንትነት ዲፕሎማሲያዊ በሆነ መንገድ ሲገልጹ እውነተኛ ቋንቋውን ደግሞ ጥሬውን እውነት ደግሞ በዲሚትሪ በእሳቸው በኩል ነው የሚገልጹ። ቅድም ዜናው ላይ ጠቅሼዋለሁ፣ ሰምተዋል። እና እሳቸው ምንድን ነው ያሉት? ሸታታው ዲቃላው፣ ለአማርኛ ይቅርታ ይደረግልኝ፣ ይህንን በዚህ መልኩ ያቀረብኩት መተው እችል ነበር። ነገር ግን ቃል በቃል የጻፉት ስለሆነና ምን ያህል ነርቭ የነካ መሆኑን ለማሳየት ፈልጌ ነው፣ አድማጮች እንዲገነዘቡ ነው ምን ያህል የራሽያን ነርቭ የነካ ጥቃት እንደሆነ። ሸታታውና ዲቃላው ይህ የወሰደው እርምጃ ቢያንስ ካሁን በኋላ ውዳቂ ህይወቱን ተደብቆ እንዲያሳልፍ ያደርገዋል ይሆናል ነው ያሉትና ስለዚህ ቀጣዩ የራሽያ የአጸፋ እርምጃ ዘለንስኪንም ይሁን ሌሎች ባለስልጣኖቻቸውን ፓርላማውን ሊሆን ይችላል በማንኛውም መልኩ በአጠቃላይ አሁን ያለውን የኪየቭን የፖለቲካ መዋቅር ወይም የመንግስት መዋቅር ኢላማ የሚያደርግ ነው የሚመስለኝ። ሁነኛ የመንግስት ሰዎችንም የመግደል ጥቃት ሊሆን ይችላል። ዋነኛው ታዳኝ ዘለንስኪ ሆኖ ማለት ነው። ስለዚህ ዘለንስኪን በተቻለ ሁኔታ የማደንና የመግደል ፍላጎት እና ዝግጁነት ያለው ነው የሚመስለው ዳንኤል።
ስለዚህ ዓለም ራሽያ በቀጣይ የምታደርጋቸው የመልሶ ማጥቃት እርምጃ ውስጥ ራሳቸው ፕሬዝዳንት ዘለንስኪን በዋነኝነት ኢላማ ያደረገ ሊሆን እንደሚችል እርግጠኛ መሆን ይቻላል ማለት ነው? እርግጠኛ መሆን ይቻላል። አሁን ይሄ ዳንኤል ምንድን ነው የሚባለው? ለምሳሌ ፕሬዚደንት ዶናልድ ትራምፕ አማንግሪ አሉ። አየህ፣ ፕሬዚደንት ዶናልድ ትራምፕ ፕሬዚደንት ቭላዲሚር ፑቲን ናቸው የነገሩኝ፣ ስለዚህም ተናድጃለሁ ብለዋል። የእርሱ የስለላ ድርጅቶች ስለዚህ ማስረጃ አላቸው ወይ ተብለው ሲጠየቁ ዊል ፋይንድ አውት ነው ያሉት፣ እንደርስበታለን ነው ያሉት። ግን የተሻለ የሚያውቁት ነገር የለም ወይ ብለን ጥያቄ ማቅረብ እንችላለን አደለ እንዴ? ይሄ ከባድ ውንጀላ ነው። የምድራችንን ቁጥር 1 የኒውክሌር ፓወር ልዕለ ኃያል አገር መሪ ለመግደል ትሞክራለህ ወይ? በዚህ ጦርነት ውስጥ አንተ ደህንነት ተጠብቆ ያለህ ማለት ነው። ትሞክራለህ ወይ? ዶናልድ ትራምፕስ ከመሬት ተነስተው በጣም ነዶኛል በማለት የሞስኮን መግለጫ ተጨባጭ ያደርጋሉ። ከመሬት ተነስተው በነሲብ ሊናገሩ ይችላሉ ወይ? ከዚህ በፊት በዩክሬን ጦርነት ወቅት ራሽያ ዩክሬንን ለመውረድ የምታደርገውን እያንዳንዷን ዝግጅት፣ እያንዳንዷን ወታደራዊ እንቅስቃሴ፣ የመሳሪያ ማጓጓዝ፣ ቅንብር ከቤላሩስ ጋር እየተደረገ ያለውን ቅንብር እና መቼና በስንት ሰዓት ጥቃቱን ልትከፍት እንደምትችል በቋሚነት አሜሪካ ስትገልጽ ነበረ። ያን ያህል የመሰለል የመረጃ አንዱ ሌላውን የማግኘት እድል አለው። እሱ ብቻ አይደለም። ማንኛውም ዩክሬኖች በራሽያ ግዛት ውስጥ የሚያደርጉት ጥቃት በሙሉ ከአሜሪካ በሚሰጥ ወታደራዊ የስለላ መረጃ መሰረት መሆኑን ሁሉም ያውቃል። ስለዚህ የአሜሪካው ፕሬዚደንት በየሰዓቱ አክቹዋሊ ቁልፍ በሆኑ ጉዳዮች ላይ ብሪፍ የሚደረጉ ሰው በነሲ ምንም መረጃ ሳይኖራቸው ይናገራሉ ብሎ ማሰብ አይቻልም። አይደል እንዴ? ዶናልድ ትራምፕ በዚህ ድርጊት ተናድጃለሁ ብለው ሲሉ ምን ማለታቸው ነው? አየህ፣ ድርጊቱ ተደርጓል አልተደረገም የሚለው ላይ ጥያቄ አይደለም ያስቀመጡት። ራሽያ ባቀረበችው መሰረት ተፈጽሟል የሚል አቋም ነው ያላቸው። ናው እንዲህ አይነት ጀስቲፊኬሽን፣ እንዲህ አይነት በተጨባጭ ድርጊት ቆሞ የትኛው ሎጂክ ራሽያ ይሄንን አጸፌታ እንዳትወስድ ሊያግዳት ይችላል? ስለዚህ ወደድንም ጠላንም ይሳካም አይሳካም ከዚህ በኋላ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በሕይወት የሚኖሩት የመድኃኔ ዓለም ቸርነት ስለሆነ ብቻ ነው እንጂ የራሽያ ቋሚ ኢላማ ውስጥ ናቸው ማለት ይቻላል። ዓለም ከዚህ በኋላ በራሽያና በዩክሬን መካከል የሚደረገው የተኩስ አቁም ስምምነት ከሽፏል። በሁለቱ ሀገሮች መካከል ነገሮች በጦርነት ብቻ ወደሚቋጩበት ምዕራፍ ላይ ነው ያሉት ማለት ይቻላል ወይ? ምናልባት ይሄ ሁኔታ ተጨባጭም ይሁን አይሁን ሊፈጠር ወይም እንዲፈጠር ያደረገውም ራሱ የሰላም ጥረቱ ፍሬ የሚያፈራ ሆኖ ስላልተገኘ ወይም ስለሆነ ነው ብዬ ነው የማስበው። በእርግጥ የፖላንድ ጠቅላይ ሚኒስትር ሰላም እጃችን ላይ ነች በማለት የአዲስ ዓመት መልካም ዜና በሚመስል መንገድ አቅርበዋል። ነገር ግን ዋነኛው የመከራከሪያ ነጥብን በተመለከተ ቀሪው የዶንባስ ግዛት ይለቀቅልን የሚለው የራሽያ የማትደራደርበት ጥያቄ ነው። ይህንን ጥያቄ በተመለከተ ዘለንስኪ የሰጡት ምላሽ አሁን ተሻሽሎ ከአሜሪካ ጋር ተስማማን፣ ከአውሮፓ ህብረት ጋር ተስማማን የሚሉት ላይ የምንሰጠው አንድም ግዛት የለም የሚል ነው። አሜሪካ 100% ረክቼበታለሁ ያሉትን ዘለንስኪ ያሉትን የደህንነት ዋስትና እሰጣለሁ ብላ ጠረጴዛ ላይ አቅርባለች። ባጭሩ አሜሪካ፣ አውሮፓና ኔቶ ነገና ከነገ ወዲያ ከስምምነቱ በኋላ ራሽያ ዩክሬንን መልሳ ብታጠቃ የኔቶን አንቀጽ 5 የሚመስል ሁሉም በአንድ ላይ
ሆ ብለው ቀፎ እንደተነካንብ ራሽያ ላይ እንረባረባለን የሚል የደህንነት ዋስትና ነው የተሰጣት። አሜሪካ ይህንን እስካሁን አላደረገችም። ይህንን ያደረገችበት አንደኛው ምክንያት ይህን ጦርነት ለማስቆም ብቸኛ የቀረው ከዶነትስክ 20% የማይሞላ 40 ኪሎ ሜትር የሆነ ርቀት ያለው መሬት ዩክሬን አሳልፈች ስጭና ጦርነቱ እንዲቆም በማለት ነው አሜሪካ። ነገር ግን ይሄም ተደርጎ በዩክሬን በኩል ፈቀቅ ያለ ነገር ስለሌለ ራሽያ ኦኬ ወታደሮች ለቆ ይውጣ፣ ነገር ግን አንቺ የለቀቅሽውን ቦታ የነፃ የኢኮኖሚ ዞን እንዲሆን እናድርገው። የኢኮኖሚ ዞን ይሁን፣ እዛ ውስጥ ያለች የራስሽ 300 ሺህ ህዝብ እና በጋራ በሲቪሉ ህዝብ የኢኮኖሚ የኢንቨስትመንት ቦታ ይሁን፣ ጦርሽን ግን ስበሽ አስወጪ፣ ከዛ የራሽያ ጦር እንዳይቆጣጠረው ማለት ነው የሚል አሜሪካ ላቀረበችው አማራጭ ሐሳብም ዘለንስኪ የሰጡት ምላሽ አንዲት ሜትር ወደኋላ ሄደን ለኢኮኖሚ ዞን ይፈጠር ዘንድ አንዲት ሜትር ወደኋላ የምንለቅ ወይ 5 ኪሎ ሜትር ወይ 10 ኪሎ ሜትር ወይ 40 ኪሎ ሜትር የምንለቅ ከሆነ የራሽያ ጦር አሁን ከቆመበት ቦታ ላይ እኛ በምንለቀው ኪሎ ሜትር ልክ ወደኋላ ለቆ በመውጣት ወይም ወደ 40 ኪሎ ሜትር ለቆ ወደኋላ በመሄድ አጠቃላዩ የኢኮኖሚ ዞን ይሆናል እንጂ የራሽያ ጦር ካለበት ንቅንቅ ባላለበት ሁኔታ አንነቃነቅም፣ የኢኮኖሚ ዞን የሚባልም ሊኖር አይችልም የሚል ምላሽ ነው በዩክሬን በኩል ያለው። ይሄ ደግሞ በራሽያኖች በኩል ተቀባይነት እንደማያገኝ ብዙዎች ያውቃሉ። አሁን የውይይታቸው አሜሪካ ላይ ያደረጉት ውይይት ምላሽ ውጤት ምን እንደሆነ ዶናልድ ትራምፕ ደውለው ለቭላዲሚር ፑቲን በስልክ መንገር አለባቸው፣ እየተጠበቀ ነው። ከዛ በኋላ የሰላሙ መንገድ በአዲሱ ዓመት 2026 ዛሬ ዋዜማው ላይ ሆነን የምናወራው ጦርነቱ እንደሚቀጥል እንጂ ሰላም እንደሚጨበጥ አያሳይም። ስለዚህም ጦርነቱ የሚቀጥል ከሆነ አሁን ራሽያ መሬትና ግዛት እየተቆጣጠረች መሄድ ብቻ ሳይሆን የጦርነቱ ዋና ዓላማ ዘለንስኪና መንግስታቸውን ማጥፋት፣ በወታደራዊ መንገድ ማጥፋትም አንዱ የውጊያው አካል ሆኖ እንደሚቀጥል በግልጽ የሚያሳይ ምናልባትም ጦርነቱን የበለጠ አስከፊ የሚያደርግ ሁኔታ ነው በበኩሌ የሚታይ። ዳንኤል ዓለም፣ ለትንታኔው በጣም አመሰግናለሁ። በቀጣይ የራሽያን ቀጣይ እርምጃዎችን ተከታትለን የምናቀርብ ይሆናል። እስከዛው መልካም ምሽት ይሁንልህ። መልካም ምሽት። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ በማድረግ አድማጮቻችን ተሳትፏቸውን እንዲያጠናክሩ እንጠይቃለን። መልካም ምሽት። ዳንኤል ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና